ጤና ይስጥልን የተወደዳችሁ እንዴት ናችሁ የኢትዮ አርሰናል ቤተሰቦች እንደተለመደው አዳዲስ ያልተሰሙ ጉዳዮችን ይዘን በድጋሚ ተገናኝተናል በቻላችሁት በያላችሁበት በመላው ዓለም የምትገኙ የአርሰናል ቤተሰቦች የኢትዮ አርሰናል ቻናል ተከታታዮች አብራችሁን ቆዩ እንላለን አስቀድመን መልእክታችን ነው በቀጥታ የምናልፈው ወደ ያዝናቸው ጉዳዮች ነው ከያዝናቸው ጉዳዮች መካከል የኤምሬትስ ስቴዲየም ከሰሞኑ መነጋገሪያ ሆኗል እሱን በተመለከተ ከ2006 ጀምሮ ያሉ ቁጥሮች ባስገራሚ ሁኔታ እየወጡ ይገኛሉ በተለይ ደግሞ የአርሰናልን የሼክ መንሱር በማንቸስተር ሲቲ ከዛ ተጨማሪ የሮማን አብራሞቪች በቸልሲ መምጣት አርሰናልን እንዴት እንደቡድን እንደጎዳው የሚነሱ ሐሳቦች ናቸው የአርሰናል ስኳድ ጥራትንም በተመለከተ አዳዲስ መረጃዎችን ተመልክተናል ከነዚህ ጉዳዮች መካከል አርሰናል እንደ ስኳዱ ካለው ጥራት አንፃር የት ደረጃ ላይ በፕሪሚየር ሊግ በዓለማችን ክለቦች ተርታም ከነ ሪያል ማድሪድ ከነ ባርሴሎና በየትኛው ደረጃ ላይ የአርሰናል የስኳድ ደረጃ ከባየር ሙኒክ ከኢንተር ሚላን ከባርሴሎና ከሊቨርፑል ከፓሪስ ሰን ዠርመን በምን ደረጃ ይሻላል የትኞቹ ቡድኖችን ይበልጣል የሚለውን በስፋት እንመለከታለን በቅርቡ ሌላ የትራንስፈር ማርኬት ዘገባን ተመልክተን ነበር አሁን ደግሞ ሲአይኤስ ፉትቦል ኦብዘርቫቶሪ ያወጣውን ቁጥር እየነገርናችሁን ቆያለን አንድ የአርሰናል ተጫዋች አለ በክረምት ከአርሰናል ጋር የተለያየ በዛ በለንደን ኮሎኒ በአርሰናል እንግዲህ የሶባ ትሬኒንግ ሴንተር ሪያሊቲ ትሬኒንግ ሴንተር ላይ ከሚኬል አርቴታ ጋር የተነጋገራቸው ነገሮች እና ሚኬል አርቴታ እንዴት በጣም ጥሩ ነገር እንዳደረገለት ያነሳል እሱንም በስፋት እናነሳለን ባርሰናል የዘንድሮ በጣም ክሬቲቭ የሚባለው ተጫዋች ለእናንተ ማን ነው እሱን ነገሩን እኛ በቁጥሮች አስደግፈን የትኛው ተጫዋች ነው ያልጠበቃችሁትን ተጫዋች እናነሳለን በተለይ ደግሞ ትልልቅ ተጫዋቾች ባሉበት ቡድን ውስጥ በዛ ደረጃ የተጠራ ተጫዋች ሆኗል ባላንስ በማድረግ በደንብ የሚታወቅ ተጫዋች ነው ክሬቲቭ ተጫዋች ነው በሚል ይቀመጣል ስለ ማይክል ኦሊሴም የአርሰናል የመጀመሪያ ዓመታት ቆይታውንም እንነግራችኋለን ብዙዎች የአርሰናል በአርሰናል አካዳሚ ውስጥ እንዳለፈ ላታውቁ ትችላላችሁ አሁን የሙኒክ ተጫዋች ነው በፍራንሳይ ብሔራዊ ቡድንም ከዊሊያም ሳሊባ ጋር ቆይታ ያደርጋል ዊሊያም ሳሊባ ደግሞ ስለ ማይክል ኦሊሴ ከዛው ተጨማሪም ስለ ኤንዞ ፈርናንዴዝ ስለ አርጀንቲና ብሔራዊ ቡድን ያነሳቸው ጉዳዮች አሉ የሚነሱም የሚጠበቁም ጉዳዮች ናቸው ስለ ኖኒ ማዱዌኬም እናነሳለን አዳዲስ የተሰሙ ጉዳዮች መካከል የሚጠቀስ ነው በርከት ያሉ ዝርዝር ጉዳዮችን ይዘናል ዝውውሮችንም እናካተታለን በቻላችሁት አብራችሁን ቆዩ ቻናላችንን ሰብስክራይብ አድርጉ ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ የመድፈኛው ቤተሰቦች በዛ ብለን በቀጣይም እንግዲህ አዳዲስ ጉዳዮችን ይዘን መጣለንና ወደ ዛሬው ጉዳዮቻችን እንለፍ ከምንመለከታቸው ጉዳዮች መካከል የዊሊያም ሳሊባን ጉዳይ ላንሳ በተለይ ደግሞ ከሳሊባ ጋር በተያዘ ከፈረንሳይ ብሔራዊ ቡድን ጋር በተያዘ በክሌር ፎንቴን ልምምድ እያደረገ ይገኛል በቀጣይ የሚደረጉ የዓለም ዋንጫ ማጣሪያ መርሃ ግብሮች አሉ በእነዚህ ጉዳዮች ላይ አንዳንድ ሐሳቦች እናነሳለን ከዊሊያም ሳሊባ ጋር በተያዘ አንዳንድ አስገራሚ አስተያየቶችን ሰጥቷል ሳሊባ ካነሳቸው ጉዳዮች መካከል አንደኛው የምትደግፈውን ክለብ እየተጫወከ ከሆነ በጣም የተለየ ስሜት አለው ይላል የአርሰናል ደጋፊ እንደሆነ ይታወቃል በህይወቴ ለመጀመሪያ ጊዜ የለበስኩት መለያ የአርሰናል መለያ ነው ብሎም ዊሊያም ሳሊባ ይናገራልና በምትደግፈው ክለብን እንግዲህ የሳፖርት እያደረክም ለክለቡም እየተጫወከ ሲሆን የተለየ ነው ሌሎች ግብ አስቆጥረው ሲጨፍሩ ወይም አርሰናል ግብ ሲያስቆጥር ሰለብሬት ሲያደርጉ እንደ ተጫዋች ሊሆን ይችላል እኔ ግን እንደ ደጋፊም እንደ ተጫዋችም ነው አርሰናል ግብ ሲያስቆጥር ከሁሉም በጣም ደስተኛው እኔ ነኝ የሚል ነገር አንስቷል ባለፈውም ኒውካስል ዩናይትድ ላይ ጋብሪኤል ማጋሌሽ ግብ ሲያስቆጥር ሰለብሬት ሲያደርግ በማብሬት ስር ገጾች መነጋገር የነበረው ከጋብሪኤል ማጋሌሽ ይልቅ የዊሊያም ሳሊባም ሰለብሬሽን እንደነበረ ይታወቃል ከአርሰናል ደጋፊዎች ጋር ጣቱን እየጠቆመ ንግግር በሚመስል መንገድ ወደነሱ ሲነጋገር ተመልክተናል እነዚህ ጉዳዮች አንስቷል ከማይክል ኦሊሴ ጋር በተያዘ ማይክል ኦሊሴ በተለይ ደግሞ በዚህ በዓለም ዋንጫ ማጣሪያ ላይ ከሚደረጉ ጨዋታዎች መካከል በፈረንሳይ ብሔራዊ ቡድን ይጠበቃል ኦሊሴን በተመለከተ ከዊሊያም ሳሊባ ጋር በጋራ በአንድ ቡድን እየተጫወቱ ይገኛሉና በሱ ጉዳይ ላይ አንዳንድ ሐሳቦችን አንስቷል በጣም ጥሩ ተጫዋች ነው ማይክል ኦሊሴ በቀጣይ በፕሪሚየር ሊግ ይመለሳል ተብሎ ይጠበቃል በክሪስታል ፓላስ የነበረው ቆይታ በጣም የሚታወቅ ነው ለባየር ሙኒክ ወደ ባየር ሙኒክ ከተዘዋወረ በኋላ 65 ጨዋታዎችን አድርጓል በእነዚህ 65 ጨዋታዎች 25 ግቦችን አስቆጥሯል 29 ለግብ የሆኑ ኳሶችን አቀብሏል በጣም አስገራሚ ቁጥር ነው ያስመዘገበው 23 አመቱ ላይ ይገኛልና በአርሰናል አካዳሚ
አልፎ እንደነበረ ብዙዎች ላያውቁ ይችላሉ። ዊሊያም ሳሊባ ስለሱ ምስክርነቱን ሲሰጥ ትናንትና በነበረው የክሌር ፎንቴን ቃለ መጠይቅ ላይ በጣም ጥሩ ተጫዋች ነው፣ በጣም ፈኒ ነው፣ በጣም ኩል የሆነ ተጫዋች ነው፣ ከዛ በተጨማሪ በጣም ክሬቲቭ ነው፣ ሁሉ ነገሩ በጣም ምርጥ የሚባል ተጫዋች ነው በሚል ስለሱ ይናገራል። አንድ የቀድሞ የቼልሲ ከአንደር 9 ወይም ከ9 ዓመት በታች አሰልጣኝ የነበረ ከዛ በኋላ በስካውትነት የሰራ ሾን ኮንሎን የተባለ የቀድሞ የዚህ መልማይ ስለ ማይክል ኦሊሴ በአርሰናል ስለነበረው ቆይታ ያነሳል። በአርሰናል አንደር 9 ቡድን ውስጥ ልምምድ ይሰራ እንደነበረ ብዙ የአርሰናል ደጋፊዎች አያውቁም። የቼልሲ አካዳሚ ውጤት እንደሆነ ብዙዎች ይናገራሉ። ነገር ግን በአርሰናል አካዳሚ ውስጥም ልምምድ ይሰራ ነበር። በአንድ ጊዜ የቼልሲም የአርሰናል አካዳሚም በጋራ የሚሰራበት ነበረ። በወቅቱ ቼልሲ የበለጠ ድሎች ነበሩ ተጫዋቹን ለማምጣት ወደ ቼልሲ አካዳሚ በቋሚነት ለማስፈረም። ምክንያቱም ደግሞ እናነሳላችኋለን። ማይክል ኦሊሴ በወቅቱ ይላል ሾን ኮሎን ከሚያነሳቸው ጉዳዮች መካከል ማይክል ኦሊሴ በአርሰናል ቤትም ልምምድ ይሰራ ነበረ። በወቅቱ በቼልሲ በአርሰናል ቤት እንዲሰሩ ከ9 ዓመት በታች ቡድን ተጫዋቾች ይፈቀድላቸዋል። በየትኛውም ቡድን ውስጥ ገደብ አይጣልባቸውም። አርሰናልም ተጫዋቹን አስገብቶ ማሰራት ይችላል። ቼልሲም ያንን ያደርጉ ነበር። ሁለቱም ይፎካከሩ ነበር። በመጨረሻ ግን የማይክል ኦሊሴ ቤተሰቦች በጣም ለቼልሲ አካዳሚ በቅርበት ነበር የሚኖሩትና ቤታቸው ቅርብ መሆኑን ተከትሎ ቼልሲን መምረጣቸው ተነግሯል። ከዛ በኋላ ግን ወደ ክሪስታል ፓላስ ሄዶ ከቸልሲ ለቆ በተለያዩ ክለቦች እየተመለከት ነው እንገኛለን። እነዚህ የሚነሱ ጉዳዮች ናቸው። የአርሰናል ተጫዋች የአርሰናል ፍሬ ከሚባሉ ተጫዋቾች ኤዜ ለምሳሌ ተመልሶ ተመልክተናል። ምናልባት ማይክል ኦሊሴም በቀጣይ ወደ አርሰናል ሊመጣ የሚችልበት እድል ካለ በጣም በትልቅ ደረጃ ጥራት ሊጨምር የሚችል ተጫዋች ነው። በተለያዩ ቦታዎች ላይ መጫወት ይችላል። ቀደምም ቁጥሮችን ስጠቅስላችሁ ነበረ። ከዊሊያም ሳሊባ ጋር በተያዘ ስለ ቼልሲ ጨዋታ አንስተዋል። በተለይ ከኤንዞ ፈርናንዴዝ ጋር በተያዘ ነው። ኤንዞ ፈርናንዴዝ በአርጀንቲና ብሔራዊ ቡድን በወቅቱ በእርግጥ ዊሊያም ሳሊባ አርጀንቲናና ፈረንሳይ በኳታር የዓለም ዋንጫ የፍጻሜ ጨዋታ ላይ ሲጫወቱ ተቀያሪ ወንበር ላይ ነበረ የተቀመጠው ሙሉ ጨዋታውን። በወቅቱ እነሱ ከኛ ጋር በነበራቸው ጨዋታ ዙሪያ ይላል ለመበቀል አሁንም እንፈልጋለን። ሁሉ ጊዜ በእግር ኳስ በተሸነፍክ ቁጥር በቀጣይ ጨዋታ የምታስበው ነገር ቢኖር ወደ በቀል ነው። በሜዳ ላይ በድጋሚ ያንን ቡድን ለማግኘት ነውና የቀጣይ ዓለም ዋንጫ ላይም እናገኛቸዋለን ብዬ ተስፋ አደርጋለሁ፣ እንበቀላቸዋለን ብሏል። በእርግጥ ኤንዞ ፈርናንዴዝ ብዙ ነገሮችን ተናግሮ በጣም ዘረኝነት የተሞላበት ሀሳብ ሰጥቶ በቼልሲም የቼልሲ አንዳንድ ፈረንሳይን ተጫዋቾች ከፍተኛ ተቃውሞ ሲያሰሙበት ነበረ። የፈረንሳይ ብሔራዊ ቡድን የሚጫወተው በአውሮፓ በዓለም ዋንጫም ላይ ሲጫወት ብዙ የአፍሪካውያንን ተጫዋቾች ይዞ ነው የሚል የዘርነት የተሞላበት አስተያየት ሲያዘፍናቸው የአርጀንቲና ብሔራዊ ቡድን ተጫዋቾችን ተመልክተን ነበር። ጫና በርክቶበት እንደነበረ ወደ ቼልሲ መቶ አይጮትም እንኳን ሲባል ነበረ። ኤንዞ ፈርናንዴዝን በቼልሲ በተደጋጋሚ 1 2 3 ተበቅየዋለሁ የሚል ሀሳቡን አንስቷል። ሌላ ልናገረው የምችለው ነገር የለም። በቼልሲ ተበቅየዋለሁ፣ በፈረንሳይ ብሔራዊ ቡድን ደግሞ እንጠብቃቸዋለን የዓለም ዋንጫ ላይ የሚል ነገር ዊሊያም ሳሊባ ተናግሯል። በቀጣይም የሚጠበቅ አይነት ነው። ያንን በስፋት እናነሷለን። ትናንትና በብሉምበርግ የዚህ ፋይናንሻል መጽሔት ነው የቢሊዮነር ተጫዋቾች ዝርዝር ውስጥ ክርስቲያኖ ሮናልዶ የመጀመሪያው የቢሊዮነር መሆን የቻለ እግር ኳስ ተጫዋች ነው በሚል አስቀምጦት ነበር። ነገር ግን ብዙ የአርሰናል ደጋፊዎች በደንብ የሚያውቁት አልሙኒየም በተለይ ማቴዎ ፍላሚኒ የመጀመሪያው ቢሊዮነር ልንለው እንችላለን። በጣም ባለጸጋ እንደሆነ ይታወቃል። ገና ተጫዋች እያለ የኬሚካል ኢንዱስትሪ ላይ ተሰማርቶ በጣም ገንዘቦችን በማካበት የሚታወቅ ነውና ከሱ ጋርም በተያዘ ያ በስፋት ይነሳል። ትናንትና ከነበሩ የአርሰናል ደጋፊዎችም ሲነጋገሩባቸው ከነበሩ ጉዳዮች መካከል የሚጠቀስ ነው። የዓለማችን ውዱ ስኳድን በተመለከተ አንዳንድ ጉዳዮችን ደግሞ ልንገራችሁ። ሲአይኤስ ፉትቦል ኦብዘርቫቶሪ የተባለ አንድ ተቋም አለ። ዳታዎችን ይሰበስባል። የተለያዩ ቁጥሮችን በእግር ኳስን በተመለከተ ያውጣል። ኦብዘርቭ የተደረጉ የተለያዩ ዳታዎችን ያውጣና ስለ አጠቃላይ ስለ ዓለማችን እግር ኳስ የሚገልጹ ነገሮችን ይፋ ሲያደርግ በተደጋጋሚ ተመልክተናል። ከቼልሲ ጋር በተያያዘ የሚነሱ ጉዳዮች አሉ። አርሰናልን፣ ማንቸስተር ሲቲን፣ ማንቸስተር ዩናይትድንም በተመለከተ በእግር ኳሱ ያላቸው ስኳድ የት ያስቀምጣቸዋል የሚለው የሚገርም ነው። ለምሳሌ ማንቸስተር ዩናይትድ ከብራይተን እንኳን ያነሰ ስኳድ ነው ያለው። በእንግሊዝ ፕሪሚየር ሊግ ብቻ አይደለም፣ በዓለማችን ካሉ 10 ምርጥ ስኳድ
ስኳድ ያላቸው ቡድኖች መካከል ውስጥ ማንቸስተር ዩናይትድ የለበትም። ነገር ግን ከነዚህ 10 ምርጥ የዓለማችን ስኳድ ካላቸው ቡድኖች መካከል የእንግሊዝ ፕሪሚየር ሊግ ቡድኖች ለምሳሌ ቶትናምን ብናነሳ ከባየር ሙኒክ ከኢንተር ሚላን የበለጠ ምርጥ ስኳድ አለው ተብሎ ዋጋቸው ይቀመጣል። በእርግጥ ከዚህ በፊት የትራንስፈር ማርኬት ዘገባን አንስቼላችሁ አውቃለሁ። ከአርሰናል ጋር በተያዘ በፕሪሚየር ሊጉ ምርጡ ስኳድ ያለው የዓለማችን ውዱ ስኳድ ያለው በፕሪሚየር ሊጉ በተለይ ደግሞ ከማንቸስተር ሲቲም ከቼልሲም አሁን ባላቸው የእግር ኳስ ተጫዋቾች ዋጋ ሲቀመጥ ምርጥ ስኳድ ያለው በዋጋ ደረጃ ቫሉብል ስኳድ ማለት የአርሰናል ነው በሚል ያስቀምጣል። የዚህ ደግሞ የሲአይኤስ ፉትቦል ኦብዘርቫቶሪ ተቋም ደግሞ በአርሰናል ደረጃ 4ኛ ደረጃ የዓለማችን 4ኛው ውዱ ስኳድ ነው። 1.27 ቢሊየን ፓውንድ ገቢ ወይም ተጫዋቾቹ ቢሸጡ ያንን ያክል ያወጣሉ በሚል ያስቀምጧል። ማንቸስተር ሲቲ ከአርሰናል ቀድሞ ይቀመጣል። 3ኛ ደረጃ ላይ ሪያል ማድሪድ 2ኛ ነው። 1ኛ ደረጃ ላይ የሚቀመጠው ደግሞ ቸልሲ ነው። ቸልሲ በጣም ትልልቅ ተጫዋቾች የሚባሉ ለምሳሌ በእያንዳንዱ ቦታ ላይ በዛ ደረጃ ባይኖሩትም ነገር ግን በጣም ብዙ ተመሳሳይ አቅም ላይ ያሉ ትልልቅ ገንዘብ የወጣባቸው እንዲሁም ደግሞ በእድሜያቸው የስኳድ ቫልዩ ሲወጣ እድሜ በጣም ትልቅ ወሳኝነት አለው። ቸልሲ በፕሪሚየር ሊጉ ባለፉት 2 ዓመታት በእድሜ ትንሹን ስኳድ የያዘ ተጫዋቾችን ስብስብ የያዘ ቡድን እንደሆነ ይታወቃል። አርሰናል ደግሞ በዛ ደረጃ የሚቀመጥ አይደለም እና በእድሜ ጋር በተያዘ ቸልሲ ያ በጣም እንደረዳው በዚህ በሲአይኤስ ፉትቦል ኦብዘርቫቶሪ ዳታ ላይ ተመልክተናል። ማንቸስተር ሲቲ ከአርሰናል፣ ሪያል ማድሪድም ቸልሲም ከአርሰናል በላይ ተቀምጧል። ነገር ግን አርሰናል ከፓሪስ ሰን ጀርመን፣ ከሊቨርፑል፣ ከባርሰሎና፣ ከቶትናም፣ ከባየር ሙኒክ፣ ከኢንተር ሚላን ቀድሞ በጣም ውዱ ስኳድ ያለው ክለብ ነው በሚል ተቀምጧል። ከቸልሲ ጋር በተያዘ የሚነሱት እነዚህ ቁጥሮች አሉ። ማንቸስተር ሲቲም አርሰናል ደግሞ ይነሳሉ። በፕሪሚየር ሊጉ አርሰናል 3ኛ ነው። በአጠቃላይ በዓለማችን ደግሞ ከሪያል ማድሪድ ስለሚበልጠው በ4ኛ ደረጃ ላይ በዚህ ዳታ መሰረት ይቀመጣል። ማንቸስተር ዩናይትድን ስናነሳ የዓለማችን 12ኛው ውዱ ስኳድ ያለው ቡድን ነው። ብራይተን እንኳን ይበልጧል። ቶትናም፣ ሊቨርፑል፣ አርሰናል፣ ማንቸስተር ሲቲ፣ ቸልሲ ይበልጡታል በፕሪሚየር ሊጉ ላይ ማለት ነው። ወደ 700 ያክል ቢሊየን ፓውንድ የሚያወጣ ስኳድ እንዳለው ይቀመጣልና ምን ያክል ልዩነቱ ሰፊ እንደሆነ የሚያሳዩ ዘገባዎች የተመለከትንበት ነው። ዛሬ አጠቃላይ በጣም ትልልቅ ጨዋታዎች ይጠበቃሉ። እንግሊዝ ከዌልስ በተለይ ደግሞ በአንድ ነገር ከሳምንታት በፊት መነጋገሪያ ነበረ። እንግሊዝና ዌልስ የሚያደርጉት ጨዋታ ምሽት 3:45 ላይ ይደረጋል። በዚህ ጨዋታ ላይ የእንግሊዝም የዌልስም ተጫዋቾች የመጀመሪያው አጋማሽ ላይ መሰለኝ ካልተሳሳቱ በመለያቸው ላይ ስም አይጻፍም። ምክንያቱም ደግሞ የዚህ በእግር ኳስ አንድ በግጭት ምክንያት የሚመጣ የመርሳት በሽታ አለ። ብዙ ተጫዋቾች የሚጠቁበት እግር ኳስን ካቆሙ በኋላ በግንባር ኳስ መግጨት ይቆም ወይም ደግሞ የግንባር ኳሶች በሚኖሩበት ጊዜ ተጫዋቾችም ግንባር ለግንባር ወይም ጭንቅላት ለጭንቅላት በሚጋጩበት ጊዜ ወዲያው ዳኛው እንዲያስቆሙ የሚያስገድድ ሕጎች በቅርብ ጊዜ ወጥተው ተመልክተናልና ያ ደግሞ በእግር ኳስ ካቆሙ በኋላ ቶሎ የመርሳት ችግር ብዙ የአእምሮ ችግሮችን ያመጣሉና ያንን ለማስታወስ ትኩረት እንዲሰጠው ለማድረግ የሚደረግ ነውና ከጨዋታው ጋር በተያያዘ ግን የአርሰናል በርከት ያሉ ተጫዋቾች በቋሚ አሰላለፍ ይሰለፋሉ ተብሎ ይጠበቃል። ሉዊስ ስኬሊ፣ ዴክላን ራይስ፣ ኤቨሬቺ ኤዜ እንዲሁም ደግሞ ቡካዮ ሳካ በዛሬው ጨዋታ ላይ ከሚጠበቁ ተጫዋቾች መካከል ናቸው። መልካም እድልን ደግሞ እንመኝላቸዋለን። ጥሩ ጨዋታ ይኖራቸዋል ብለን እናስባለን። ቡካዮ ሳካ፣ ኤዜን፣ ዴክላን ራይስን፣ ሉዊስ ስኬሊም በእንግሊዝ ብሔራዊ ቡድን ከዌልስ ጋር ምሽት 3:45 ላይ እንመለከታቸዋለን። ሌላ ጨዋታም አለ። ኔዘርላንድ የምታደርገው ጨዋታ አለ። ኔዘርላንድ በምታደርገው ጨዋታ ላይ ማልታን ትገጥማለች በተመሳሳይ 3:45 ላይ። በዚህ ጨዋታ ላይ ደግሞ የአርሰናሉ የውድድር ዓመቱ ክሬቲቭ ተጫዋች ቀደም ሳነሳላችሁ ነበረ። በእርግጥ ብዙ ተጫዋቾችን ማርቲን ኦዴጋርድ ልትሉ ትችላላችሁ። ኤቨሬቺ ኤዜ፣ ዴክላን ራይስ፣ ማርቲን ዙቢሜንዲ፣ ሌሎችም ና ቪክተር ጊዮኬሬሽን፣ ማርቲኔሊን፣ ትሮሳርድን ልጠቅሱ ትችላላችሁ። ነገር ግን በአርሰናል ቤት ዘንድሮ በጣም ጥሩ ጊዜን እያሳለፈ የሚገኝ ከዛ በተጨማሪ ቤስት ፕሌይ ሜከር እየተባለ የሚገኘው በቁጥሮችም ያንን ይደግፉለታል ዩሪን ቲምበር ነው። ባላንስ በማድረግ ማጥቃቱንም በመከላከሉም ከዛ በተጨማሪ በማጥቃት ላይ ደግሞ ክሬቲቭ ኤንጂን እየተባለ ይገኛል። በዛ ደረጃ የሚገለጽ በጣም ጥሩ የውድድር ዘመን እንዳለው እየተመለከትን እንገኛለን። 8 ክሬት ያደረጋቸው ቻንሶች አሉ። ቲምበር ዩሪን ቲምበር እንደ ፉልባክ ሳይሆን እንደ አጥቂ እየተጫወተ እንደ ፉልባክ ሳይሆን እንደ ሴንተር ባክ እየተከላከለ በጣም ጥሩ የውድድር ዘመን እያሳለፈ ይገኛል። እንግዲህ በብዙ ቁጥሮች እሱም መጥቀስ ይቻላል። ለምሳሌ ታክሎች ላይ በጣም ምርጡ ነው። በሊጉ ላይ ሁለተኛው ነው። በአንድ ተከላካይ ብቻ ነው በፉልባክ ደረጃ ብዙ ታክሎችን በማድረግ ሁለተኛ ደረጃ ላይ የሚቀመጥ ነው። 25 ታክሎችን አድርጓል። ከዛ በተጨማሪ
4 ጊዜ ብቻ ነው በተቃራኒ ተጫዋቾች የታለፈው አጋጣሚ እንግዲህ በ7 ጨዋታዎች በ4 አጋጣሚ ብቻ መበለጥ በጣም አስገራሚ ቁጥር እንደሆነ መናገር ይቻላል። ማጥቃት መከላከል ሁሉንም ነገር ያሟላ ተጫዋች ነው። ያንንም በኦፕን ፕሌይ ብዙ ድሎችን በመፍጠር በፉልባኮች ደረጃ በቀዳሚነት ደረጃ ይቀመጣል። ቦክሱስ ፕሬዘንሱ በጣም አስገራሚ ነው። ብዙ ኳሶችን ከፉልባኮች ደረጃ ስናነጻጽረው በፕሪሚየር ሊጉ ላይ የትኛውም ፉልባክ የመስመር ተከላካይ ከሱ ጋር በተቃራኒ የግብ ክልል ላይ ብዙ ኳሶችን በመንካት የሚስተካከለው አይደለም። ታክቲካል ፍሪደም ያለው ተጫዋች ነው። በጣም ኮንሲስተንትሊ በማጥቃትም በመከላከልም ጥሩ የውድድር ዘመን እያሳለፈ እንዳለ ቁጥሮች ያሳያሉ። በኔዘርላንድ ብሔራዊ ቡድን በሆላንድ ብሔራዊ ቡድንም ዛሬ ምሽት እንመለከተዋለን። ጁሪን ቲምበር በዛ ደረጃ የሚቀመጥ ተጫዋች ነው። ጃኮብ ኪቪዮርን በተመለከተ ቅድም መግቢያ ላይ ነገር ሳስተዋውቃችሁ ነበረ። ከኪቪዮር ጋር በተያዘ ከሚኬል አርቴታ ጋር ስለነበረው ንግግር አንስቷል። አርሰናልን ልለቅ ወደ ፖርቶ መሄድ ፈልጌ ነበረ፣ ብዙ መጫወት ብዙ በቋሚነት መሰለፍ እፈልግ ነበረ። ያንንም በተመለከተ ፖላንዳዊው ጃኮብ ኪቪዮር ካነሳቸው ጉዳዮች መካከል ወደ ሚኬል አርቴታ ቢሮ ሄድኩኝ፣ ለሚኬል አርቴታ ነገሮችን አስረዳውት መሄድ እንዳለብኝና መጫወት እንዳለብኝ በቀጣይ ዓለም ዋንጫ ይመጣል ሌሎች ነገሮችም ከግምት አስገብቼ ንግግር አደረግኩ። ወዲያው ነበረ ንግግሬን እንግዲህ ያመነበት። ከዛ በኋላ እንዲሄድ ፈቀደልኝ። ከአንድሬ ቤርታ ጋር ተነጋገሩ፣ ከስፖርቲንግ ዳይሬክተሩ ጋር። ወዲያው የፖርቶ ዝውውሬ ተሳካ። ምንም ጊዜ ያልፈጀ ዝውውር ነበረ። ለዛም ሚኬል አርቴታ አመሰግነዋለሁ የሚል አስተያየቱን ሰጥቷል። ጃኮብ ኪቪዮር ከዚህ ሀሳብ ጋር በተያዘ በጣም ጥሩ ንግግር እንደነበራቸው የሚያሳይ ዝርዝር ጉዳዮችን ነው ያነሳው። በሌላ ጉዳይ ከትሮሳርድ ጋር በተያዘ ትናንትና አነሳዋለሁ ብዬ ሳላነሳው ያለፍኩት ጉዳይ ነበረ። ትሮሳርድ አርሰናልን ትለቃለህ ሲባል ነበረ። በዚህ ጉዳይ ላይ ምን ሀሳብ አለ ሲባል ነበረ። ከትሮሳርድ ጋር በተያዘ ጉዳት አስቸግሮኝ ብዙ እየተጫወትኩ አልነበረም ባለፈው የውድድር ዘመን። ለዛም ብዙ ሩመሮች ነበሩ፣ ጭምጭምታዎች ነበሩ ከአርሰናል ይለቃል የሚል ነገር፣ ግን ትክክለኛው እውነታው ያ አይደለም የሚል ነገር አንስቷል። በአርሰናል በጣም ጥሩ ፊትነስ ላይ ተገኝቻለሁ፣ ጥሩ እየተጫወትኩ እገኛለሁ፣ ከዚህም የተሻሉ ነገሮችን ጠብቁ ሲል ትሮሳርድ ተናግሯል። እነዚህ በስፋት ከአርሰናል ጋር በተያዘ በተለይ ሁለቱ ተጫዋቾችን የተመለከቱ ጉዳዮች ናቸው። ሌላኛው አንድ የተመለከትኩት ጉዳይ አለ ከኬፓ አሪዛባላ ጋር በተያዘ ስፔናዊ ግብ ጠባቂ ኬፓ አሪዛባላ ጋር በአርሰናል አይቆይም፣ ጥር ላይ ወደ ኮሞ ይሄዳል ሲባል ነበረ። በጣም ደስተኛ ነኝ እዚህ በአርሰናል በተለይ ደግሞ ስብስቡ አስደናቂ ነው የሚል ሀሳቡን ሲናገር ተመልክቻለሁ። ከኬፓ ጋር በተያዘ በእርግጥም አርሰናል ምርጥ የሚባል ስብስብ እንዳለው መመልከት ይቻላል። ያንንም በስፋት እየተመለከተን እንገኛለን። ኬፓን በውድድር ዓመቱ እንመለከተዋለን። ከዩቬንቱስ ጋር በተያዘ ናፖሊንም በተመለከተ በዝውውር ብሩክ ኖርተን ኮፊ የተባለ ተጫዋች አለ። በዛው በጣሊያን ሴሪያ እየተጫወተ የሚገኝ ሴሪያው ላይ አስደናቂ ብቃትን እያሳየ ይገኛል። የአርሰናል ንብረት የነበረ የአርሰናል ተጫዋች የነበረ ነውና አርሰናል ተጫዋቹ ቢሸጥ በሽያጭ ደረጃ በአንቀጹ የተካተተ በፐርሰንቴጅ የሚያገኘው ገቢ ያለና አሁን ተጫዋቹ በከፍተኛ ገንዘብ የሚሸጥ ከሆነ አርሰናል ሌሎች ዝውውሮች ላይ በጣም ለማጠናከር ራሱን የዚህ ተጫዋች የብሩክ ኖርተንን ጉዳይ በስፋት እየተከታተለው ይገኛል የሚሉ ዘገባዎችንም ተመልክቻለሁ። በቀጣይ ዝርዝር ጉዳዮችን ይዘን የምንመለስበት ነው የሚሆነው። ኤምሬትስን ጉዳይ ላንሳና ላጠናቀቅ። ከኤምሬትስ ጋር በተያዘ ባለፉት ቀናት ዝርዝር ዘገባዎችን አንስተናል። ኤምሬትስ ምን ይዞ ይመጣል፣ በቀጣይ ሲታደስ ምን ያክል ገንዘብ ያስወጣል፣ አርሰናልን በቀጣይ ምን ይጠበቃል የሚለውን ጉዳዮች በጣም ፊውቸሪስቲክ የሆነ መልቲ ፈንክሽናል የሆነ ስቴዲየም ይጠበቃል ስላችሁ ነበር። በዚህ ጉዳይ ላይ አንዳንድ ዘገባዎች ወጥተዋል። አሁንም ቢሆን ዛሬ ረፋድ ላይ ከተመለከትኳቸው መረጃዎች መካከል አንደኛው ከኤምሬትስ ጋር በተያዘ ስሙንም ሊቀይር ይችላል የሚሉ ጉዳዮች አሉ። ምን አይነት ስያሜ እናንተ የምትሰጡት ስያሜም ካለ ኮሜንት ላይ ጻፉልን። ኤምሬትስ ከዚህ በፊት በሃይብሪ አርሰናል ተጫውቷል ለብዙ አመታት። ከዛ በኋላ ወደ ኤምሬትስ ደግሞ ከተዘዋወረ 19 አመታት ተቆጥሯል። 20ኛ አመቱ የመጣ ነውና ስሙን ሊቀይር በጣም ተቃርቧል ተብሏል። ኤምሬትስ 2007 ላይ ጀምሮ የመጀመሪያው አመት ከተጠናቀቀ በኋላ በጣም ትርፋማ እንደሆነ ይነገርለታል። ለምን የኤምሬትስ መገንባት አስፈለጋውን ለሚለው የማች ዴይ ሬቨኑ በጣም ትልቁ ምክንያት ነው። ለምሳሌ ኤምሬትስ ከተጠናቀቀ በኋላ አርሰናል ለመጨረሻ ጊዜ በሃይብሪ ካሳለፈ የውድድር ዘመን በኋላ በአጠቃላይ ከማች ዴይ ሬቨኑ ከደጋፊዎች ገቢ በደጋፊዎች ከሚሰጣቸው ግልጋሎቶች ከትኬት ሽያጭ በአጠቃላይ በወቅቱ 44 ሚሊዮን ፓውንድ ነበር የሰራው። በአመቱ ግን ኤምሬትስን በገባ አንድ የውድድር ዘመን እንዳጠናቀቀ በእጥፍ ነበረ 91 ሚሊዮን ፓውንድ ነበረ ያተረፈው። በጣም ትልቅ ልዩነት እንዳለ በእጥፍ አንድ ስቴዲየም ተገንብቶ በዚህን ያክል ደረጃ ገንዘብ ማሳደግ የሚጠበቅ ትርፍ ሊሆን ይችላል። አርሰናል
ግን ያንን አሳክቶት ነበር። አሁን ግን ከዛም ላቅ ባለ ደረጃ የማች ዴይ ሬቨኑ በጣም አስፈላጊ መሆኑ እየተመሰከረለት ይገኛል። ገቢ መጨመር አለበት፣ ትርፋማ መሆን አለበት ክለቡ። ከዛ በተጨማሪም ተጫዋቾች ዝውውሮች ላይ የሚያወጣቸው ገንዘቦች ደግሞ ከእንደዚህ አይነት የማች ዴይ ሬቨኑ የኮሜርሻል ገቢ የብሮድካስት ገቢ በደንብ መዋቀር አለበት። አርሰናል አሁን ከኤምሬትስ የሚያገኘው ገቢን በፐርሰንት ምን ያክል ነው? ከክለቡ አጠቃላይ ገንዘብ ስንል 20% ብቻ ነው። ስለዚህ ያንን ደግሞ ማሳደግ ይፈልጋል። ምናልባት ቢያንስ ባለፉት ዓመታት 2-3 እጥፍ የብሮድካስት ገቢ አድጓል። ያንንም ደግሞ በኤምሬትስ ደግሞ የማች ዴይ ሬቨኑን ደግሞ ከዛም ላቅ ባለ ደረጃ ማሳደግ ይፈልጋል የሚሉ ዘገባዎችን ተመልክቻለሁ። ለምሳሌ አንዳንድ ቁጥሮችን ላንሳላችሁ። የማች ዴይ ሬቨኑ 91 ሚሊዮን ፓውንድ 2006-2007 የውድድር ዘመን በኤምሬትስ የመጀመሪያ ውድድር ዘመን ካሳለፈ በኋላ ነው። አሁን ወደ 132 ሚሊዮን ፓውንድ ደርሷል። በትልቅ ደረጃ ያደገ ገንዘብ እንደሆነ ወይም ደግሞ 45% ክፍያው ከፍ ብሏል። የማች ዴይ ሬቨኑ በ45% በአመታት ከፍ ብሏል። አሁን ከዛ ላቅ ባለ ደረጃ ማሳደግ ይጠበቅበታል። የብሮድካስት ገቢ ከቴሌቪዥን የመብት ሽያጭ ደግሞ አርሰናል ወደ 44 ሚሊዮን ፓውንድ ያገኝ ነበር። አሁን 262 ሚሊዮን ፓውንድ ያገኛል ወይም በጣም በከፍተኛ እጥፍ የሚያገኘው ገንዘብ ነው። በፐርሰንትም ያደገበት ፐርሰንት በጣም አስገራሚ ነው። 300 ከዚህ ጋር ከ30 ሚሊዮን ፓውንድ የሚያገኘው የኮሜርሻል ከማስታወቂያዎች ደግሞ 30 ሚሊዮን ፓውንድ ነበር በወቅቱ ሃይብሪ ላይ ያለ። አሁን የ218 ሚሊዮን ፓውንድ የማስታወቂያ ገቢ ያገኛል። ይህንን ደግሞ በጣም በእጅጉ ማሳደግ ይፈልጋል። ስቴዲየሞች ሲገነቡ በእርግጥ ብዙ ዋጋዎችን ከፍሏል። በኤምሬትስ በተደጋጋሚ ተነስቷል። በወቅቱ የስቴዲየሙ መገንባት ብዙ ተጫዋቾችን አለማስፈረሙ ብቻ አይደለም፣ ያሉትንም ተጫዋቾች ሲነጠቅ ነበር። ለምሳሌ ሮማን አብራሞቪች በቼልሲ፣ ሼክ መንሱር በማንቸስተር ሲቲ ከመጡ በኋላ በጣም ትልልቅ የሚባሉ አርሰናል ተጫዋቾች ሳሜር ናስሪ ሼህ ማኑኤል አዴባዮርን እነ ኮሎ ቱሬን ከዛ በተጨማሪ አሽሊ ኮልን ብዙ ተጫዋቾችን መጥቀስ ይቻላል። በትልቅ ክለቦች ሲወሰዱባቸው በተለይ በማንቸስተር ሲቲ በቼልሲ ብዙ ተጫዋቾችን ተነጥቋል። ያ የኤምሬትስ እዳ እንደነበረ ይታወቃል። አርሰን ቬንገር በዛ ደረጃ ስለመፎካከራቸው በጣም ምስጋናም የሚገባቸው ነው። አሁን ግን ለሚኬል አርቴታ በዛ ደረጃ ስጋት የሚገቡት ነገሮች የሉም። አርሰናል በተፎካካሪነት እንደቀጠለ ይገኛል። ስቴዲየም ሲገነባ አሁን ተጫዋቾችን ለማስፈረም ትልቅ እክል የሆነው የፒኤስአር ነው። የዚህ ፕሮፊት ኤንድ ሰስተናቢሊቲ ሩል የሚባለው እሱንም በተመለከተ ብዙ የሚነሱ ጉዳዮች አሉ። በቀጣይ ደግሞ ያንን ደግሞ በስቴዲየም ሲገነባ በፒኤስአር ሕግ ውስጥ የስቴዲየም ወጪ እንደማይካተት ይታወቃል። አርሰናል በጣም ትርፋማ ይሆንበታል ተብሎ የሚጠበቅ ጉዳይ ነው። ለሁሉም አብራችሁን ስለነበራችሁ ከልብ እናመሰግናለን። አርሰናልን በተመለከተ እነዚህን ጉዳዮች አነሳን። ላለፉት 1 ዓመት ከ6 ወር የኤምሬትስ ግንባታ በድብቅ ተይዞ ነበረ። አሁን ግን በቅርብ ጊዜያት ላይ ይፋ ይደረጋል ተብሎ ይጠበቃል። አሁን መረጃዎቹ በስፋት እየወጡ ይገኛሉ። እሱንም ሳንላችሁ አብራችሁን ስለነበራችሁ ከልብ እናመሰግናለን። የመድፈኛው ቤተሰብ ከሆናችሁ ግን ቻናላችንን ሰብስክራይብ አድርጉ። አዳዲስ ጉዳዮችን ይዘን እንመጣለን። በየዕለቱ ያልተሰሙ መረጃዎችን እየነገርናችሁ እንገኛለን። አሁንም አብሮነታችሁ ያለን ነገ በአዲስ መረጃ በአዲስ ጉዳይ ይዘን የምንመለስ ነው የሚሆነው። ጤና ይስጥልን።